ምን ስትይ ነው የሰማሁሽ? አረ ምንም አላልኩም የኔ ባል እውነት ምንም አልሰማህም በትክክል ሰምቼሻለሁ ምንድን ነበር ስትይ ነበረው? ሮቤል ንገረው እንጂ እኔ ምንም እንዳላልኩ አዎ አድናን ምንድን ነው የሰማኸው? እርጉዝ አይደለሁም ነው ያልሽው? አረ ተሳስተሃል እኔ በፍጹም እንደሱ አይደለም ያልኩት ልትዋሽኝ አትሞክሪ ሚራ ሰምቼሻለሁ አረ ነኝ እውነት የኔ ፍቅር እኔ እኮ እርጉዝ ነኝ አሁን እርጉዝ አይደለሁም እስቲ ሰምቼሻለሁ አረ ዝም ብዬ እኮ ነው እኔ እንደሱ ያልኩት ዝም ብዬ ማለት ምን ማለት ነው? አድናን እኔ እሱን ለማናደድ ፈልጌ ነው እንጂ እውነት እርጉዝ ነኝ እንዲህ በምን ተአምር ነው ሮቤልን እርጉዝ አይደለሁም ብለሽ ልታናድጅ የምትችይው? ያው እሱ አጎት ለመሆን በጣም ጓጉቶ የለ ምን አይነት ቀልድ ነው አሁን ይሄ? ሚራ እኔ በልጄ ቀልድ እንደማለት ታውቂያለሽ አይደለም? አዎ አድናን በጣም ይቅርታ ከሮቤል ጋር እኮ ተጣልተን ሲያናደደኝ ነው እየመከርኩት እንደዛ ያልኩት ሺህ ጊዜ ለምን አትናደጅም? የፈለገ ብትናደጅ እንዴት እንደዚህ አይነት ሀሳብ ይመጣልሻል? እውነት አድናን እኔ ፈልጌ አይደለም ሰይጣን አስቶኝ ነው ወንድሜን ለማናደድ የኔን ልጅ ትጠቀሚያለሽ ማለት ነው? አይገርምም አድናን እኔን ራሱ እኮ እንዴት እንዳስደነገጠች የኔ ባል አውቃለሁ አጥፍቻለሁ በጣም ይቅርታ አድርግልኝ እባክህን በጣም ነው የደነገጥኩት በቃ እንሂድ ክፍላችን ትንሽ ደቂቃ ትቆይ የወንድሜ ሚስት ዛሬ ምክሯ በጣም ደስ ይላል አይደል አሁን እኔና የባለቤቴ ጊዜ ነው ና እንሂድ ሹሻ ሉዋና አንድ ነገር ላስቸግርሽ ነበር። ምን? የፈለከውን ትችላለህ። ምንድን ነው? አይዞሽ በእኔና አንቺ መሀል የሚቀር ነገር ነው እኮ። ምንድን ነው? ሚራ እርጉዝ መሆኗን ታውቂያለሽ አይደል? አዎ አውቃለሁ። ምንድን ነው? እያስጨነቀኝ ነው። አይ የሆነ ጥርጣሬ አድሮብኛል የሚራ እርግዝና ላይ እና ምንን ምንድን ነው የምታስቸግረኝ? ይኸውልሽ ሉዋና ሚራ እርጉዝ መሆንና አለመሆኗን ማወቅ ፈልጌ ነው። ያው አንቺ ሴት ነሽ የእርግዝና ነገር ታውቂዋለሽ እኮ ብዬ ነው። ችግር የለውም ግን ምን ነው ልጁ አንተ ነው እንዴ? ኧረ አይደለም ያው ዝም ብዬ ማወቅ ፈልጌ እኮ ነው። እውነቱን ንገረኝ ሮቢ፣ ካንተ ነው አይደል ያረገዘችው? አይደለም ሉዋና እንዴት እንደዛ አደርጋለሁ? ያረገዘችውማ ከአድናን ነው። እሺ ታዲያ አሁን ለምንድን ነው እርጉዝ እንዳልሆነች የተሰማ? ይኸውልሽ እኔ ሚራን ጭራሽ አላምናትም። ለዛ እስቲ ለማጣራት እሞክራለሁ። እሺ ግን ደህና ነህ አይደለ ሮቤል? አዎ ደህና ነኝ። ሚራ እርጉዝ ካልሆነች ምንም ነገር አላገኝም ከዚህ ቤት። የግዴታ እርጉዝ መሆን አለባት ግድ። የሆነ ነገርም አለ። አድናን መጫወቻ ይሆናል። እነዚህማ ሳራ ከነገረችኝ በላይ ናቸው። እሺ ያው ዋና የምፈልገው ነገር ያንተን ደህና መሆን ነው። ታውቃለህ አይደለ ሮቢ? እሺ በቃ አደራ አጣሪልኝ። እሺ ችግር የለም። ደህና ደሪ። ደህና ደሪ። ምን ሆነ ነው በጠዋት ምስል ተኛክ? ናይ ሌሊት እንቅልፍ አልተኛም ነበር። ምን ነው? ምን ተፈጠረ? ማለቴ ምን ሆነ? ትላንትና የሚያስደነግጥ ነገር ሰምቼ ነው። ምን ሰማ? ሚራ ለሮቤል እርጉዝ እንዳልሆነች ስነግረው ሰማሁ። እውነትህን ነው? ከዛስ? እሱን ለማናደድ እንደነገረችው ነገረችኝ። እኔ ግን ድንጋጤ ይዞኝ እንቅልፍ እምቢ አለኝ። ቀልድ ከሆነ ታዲያ ለምንድን ነው እንቅልፍ እምቢ አለኝ? እሰማ ደንግጬ ነበር። ደግሞ ድንጋጤው ቶሎ አለቅም አለኝ። እና እየቀለደች መሆኑን አመካት? እሷማ እየቀለደች ነበር፣ ግን ቀልዱ በጣም ያነድድ ነበር። አይዞህ። ቆይ ግን ለምንድን ነው አንተ ሁሉን ነገር በጭፍን የምታምነው? ምን ማለት ነው? ሁሌም ቢሆን ሰውን ስታምን በደንብ አውቀው ቢሆን በጣም ጥሩ ነው። ይኸውልሽ ሉና፣ እኔ ብዙ ሰው የለኝም። ሮቤልና ሚራ ብቻ ናቸው ያሉኝ። እነሱን ደግሞ አምናቸዋለሁ።
እነሱንም ዝም ብለህ ማመን የለብህም እኮ ነገሮችን አጣርተህ ቢሆን ጥሩ ነው ላንተ። እነሱን ያላመንኩ ማንን ልመንዱ ነው? አድናን እምነትህ እስቲ ገደብ ይኖረው። ሁሉም ነገር ደግሞ አይንን ከፍተህ ተመልከት። ማለት ሎና አልገባኝም። አድናን የተነገረን ሁሉ እኮ ስለምታምን ነው ሰዎች አንተን ለመሸወድ የሚሞክሩት። ስለ ምክርሽ አመሰግናለሁ። ምክር ብቻ አይደለም አድናን፣ በደንብ ተጠቀምበት። ነገሮች ላይ በጣም ትፈዛለህ። እኔ ለሰው ልጅ እምነት ትልቁ ነገር ነው ብዬ አስባለሁ። እኔም እኮ አስባለሁ አድናን፣ ግን ደግሞ ከልኩ ማለፍ የለበትም። ትንሽ እንኳን ተጠራጠር። እስቲ አይኖችን ከፍተህ ተመልከት። ከዚህ በላይ እኔ አይኔን ከፍቼ ማየት አልችልም። ያንተ ችግር ደግሞ ምክር እራሱ አትቀበልም። ምክርሽን ሰምቻለሁ፣ አመስግኛለሁ። አድናን የእውነት በጣም ታሳዝነኛለህ። ደጋግሜ ብነግርህም አንተ አሰማኝም። ስለዚህ በቂ መረጃ ሳገኝ በአይን አሳይሃለሁ። ይህን ያዋ ሲያሳዝን እኮ ሉና ሉና የት ነሽ? በሀሳብ ጭለታች እኮ ሜራ፣ አሁን ለማውራት በጣም ጥሩ ጊዜ ይመስለኛል። ካንተ ጋር ምንም የሚያነጋግረኝ ነገር የለም። ሁሉም ነገር አብቅቷል። ሜራ፣ በስነ ስርዓት አናግሪኝ። የሰማሽ ነው አይደል? በስነ ስርዓት አናግሪኝ። ትዕግስቴን የተፈታተንሽው። እኔ ምንም ነገር አልፈልግም ሮቤል። በዛ ላይ ደግሞ ትዕግስቴ ምናምን እያቃባጥርብኝ። እኔ ማስፈራራት አልችልም። ስለ እኔ ረሳሽ መሰለኝ። እኔ እኮ ሮቤል ነኝ። ሮቤል ማንም መሆን ትችላለህ። እኔ ግድ አይሰጠኝ። ሜራ ንገሪኝ፣ እርጉዝ ነሽ አይደለሽ? ሁለተኛ እጅን እንዳሰነዝርብኝ። እሺ፣ እርጉዝ አይደለሁም። እና ተጫወትሽብኝ ማለት ነው ነው ወይ? አንተ አስበም ደንቆሮ ነው። እርጉዝ አይደለሁም ማለት ነው። አንተ የተጫወትክብኝ። ቆይ እስከ ዛሬ ድረስ ስትሸውጂ ነበር ማለት ነው? ልክ አንተ ስታረግ እንደነበረ። አዎ። ዝም በይ አንቺ። አሁን ቀጥ ብሎ ይወጣልኝ። ሚራ እመኚኝ፣ አለቅሽም። እሺ አለቅሽም። ምን እንዴ? ህይወቴን አበላሽ ስትል እንኳን ትንሽ እንኳን አታፍርም ሮቤል? እኔ ላይ ብልጥ ለመሆን ባትሞክሪ ጥሩ ነበር። ሮቤል ውጣልኝ ብያለሁ። ችግር የለውም፣ አሁን ሄዳለሁ። ግን ይኸውልሽ እኔን ሮቤልን ሸውደሽ በሰላም እንደማትኖር ወቂያት። ገደል ግባ። አያገባኝም። አሁን ቀጥ ብለህ ከዚህ ውጣ። ሚራ እመኚኝ፣ አለቅሽም። እመኚኝ፣ እኔ ሮቤል አይደለሁም፣ አለቅሽም። ሲጥም እንዳትረሻት ይችን ቀን ደርሽ። ወንዳት በይሽ። ልጄ እያለች ትጮትብኝ። እገልሻለሁ ሚራ፣ እገልሻለሁ። ወይኔ ሮቤል፣ ሰው አይደለሁም ካልገደልኩሽ። ሞቻለሁ።
እያለቀሽ እኮ ነው። መልቀስ መብቴ ነው አይደል አድናን? ስታለቅሽ ማየት አልፈልግም። ያጋጠመሽ ንገረኝ። እኔ ምንስ ቢያጋጥመኝ አድናን? ቆይ አንተ ጋር የሚፈጥር ለውጥ አለ? ሚራ የረሳሽው መሰለኝ። እኔ እኮ ባልሽ ነኝ። እንዴት ያንቺ እንደዚህ መሆን አያሳስበኝም። ተወይም በቃ አድናን። የኔ ህይወት የተበላሸው አንተን ያገባው ቀን ነው። ቆይ አንተ ወንድ አይደለም እንዴ? ምን ማለት ነው ደግሞ ይሄ? ማለት እኔ ምን አደረኩሽ? አንተ ቤትህን ትዳርህንና ልጅህን የምትፈልግ ከሆነ እችን ሴት ከዚህ ቤት አስወጣልኝ። እንዴት አድርጌ? አልችልማ። ለምን ንገረኝ እስኪ። ሮቤልና ሉሃና አብረው መሆን ይፈልጋሉ። እኔ ምን አገባኝ? አያገባኝም። ሰማኛለህ አድናን፣ እኔ አሁን የምፈልገው እሷ እንድትሄድልኝ ብቻ ነው። የሉሃና እዚህ መሆን አንቺን ለምን ይረብሽሻል? ለምን አይረብሸኝም? ቆይ ይሄ ቤቴ ነው አይደል? ስለዚህ እኔ እዚህ እንድትኖር አልፈልግም። ሚራ ወንድሜ ሮቤል እንዲያገባ ምን ያህል እንደምፈልግ ታውቂያለሽ አይደለም? ስለዚህ የሚያፈቅረውን ሰው ሲያገኝ እድሉን ማበላሸት የለብኝም። ኧረ እባክህ ሮቤል እንድታገባው ትፈልጋለህ? ለምን እንደዚህ እየሆንሽ እንደሆነ ምንም አልገባኝም። ሚራ ተረጋጊ እንጂ። አልረጋጋም። አድናን እችን ልጅ ከዚህ ቤት አስወጣልኝ። አልችልም። አንተ ካልቻልክ ነው ያደርገዋል። ዞር በልልኝ ወደዛ። ዞር በል። አንቺ ሴት ባለጌ ነቀጥ ብለሽ ውጪ ከዚህ ቤት። ምን ሆነሽ ነው ሚራ? ሰላምታ ይቀርባል? ኧረ እባክሽ እኔ የማፌዝበት ሰዓት የለኝም። ነይ ውጪ። ሚራ ተረጋጊ እንጂ ምን ሆነሻል? እንደውም የሴት ባለጌ የሚለው ስም ያንቺ እንደሆነ ትርሽ። አንቺ በድርጊትሽ አቆሰልሽኛል በቃ ብሎሽ በነገር የምትነካኪ። ሚራዬ እኔ እኮ አንቺ ምንሽንም አልነካሁሽም። የራሴን ህይወት ነው እየኖርኩ ያለሁት። ስለዚህ አንቺ የራስሽን ህይወት ኖሪ። ሉሃና ሴት አድርጌ እገልሻለሁ። ነይ ውጪ። እረፍት እያደረግኩ ነው የኔ ቆንጆ። ከቻልሽ ውጪልኝ። ምን ነው ህይወቴን እንደፈለግሽ እንድታምሹ እኔ ከዚህ በላይ አልፈቅድልሽም። ምን ነው ያልኩት እንደማደርገው አላመንሽም ነበር እንዴ? ትሰሚኛለሽ? አሁን ሁሉም ነገር እዚህ ጋር ያበቃል። አሁን እኮ ሮቤል እንዳትጨርሹ። ነይ ውጪ። አልወጣም። ከኪኝ ስሚ፣ አትፈታተኝም ብዬ ነግሬሽ ነበር። ከዚህ በላይ ግን ትዕግስት አልቋል። ዛሬ ወደድሽም ጠላሽም ከዚህ ቤት ትወጣ። ምን እያደረግሽ ነው ሚራ? አንተ አይመለከትም ሮቤል። ልቀቂኝ። አልለቅሽም። ስሚ፣ ዛሬ አንቺ ወይ እንወጣለን፣ አለበለዚያ ደግሞ ሬሳችን ይወጣል። ሚራ ልጅቷን ልቀቂያት እያልኩሽ ነው። አንተ ዝም ብለህ አልኩህ እኮ። ልቀቂኝ። አልለቅሽም። ሚራ ልቀቂያት እያልኩሽ ነው። አሰሚም እንዴ? ምን ነው ተናገርኩብህ? ንገረኝ እስኪ። ሚራ ስሜታዊነትሽን ትተሽ ልቀቂያት እያልኩሽ ነው። አልለቃትም። ምን እንደምታመጣ ሚራ ለመጨረሻ ጊዜ ነው የምጠይቅሽ። ልጅቷን ልቀቂያት ብዬሻለሁ። አልለቃትም። ሮቤል እኔ ምን አድርጊያስ ነው እንደዚህ የምትሆነው እኔ ላይ? ለሷ ስትል ነው የመታኝ ሮቤል። ሚራ እንድለቂያት ነግሬሽ ነበረ። አንቺ ግን አልሰማሽኝም። ይኸውልሽ ሰሚኛለሽ፣ እኔ የማደርገውን አውቃለሁ። እሺ ውጪ ልኝ። አንቺ እባክሽ ልቀቂኝ ወደዛ። ምን ነው ሮቤል እኔ ሲሆን በጣም ተናደድሽ እንዴ? ሮቤልን አላወቅሽም። ተጠቅሞ ይጥልሻል። ሰሚኛለሽ ሚራ፣ አሁን ዞር በይ ከዚህ ብዬሻለሁ። ዞር በይ። ሉሃና ዛሬ የምትወሽ ፈርቼሽ እንዳይመስልሽ። ሮቤል እንድታውቂው ድል እየሰጠሁሽ። አይዞሽ። ጎዳችሽ እንዴ? አይ ብዙም አይደለም፣ ደህና ነኝ። ሁለታችሁም ጠላት ከሆናችሁማ እህቴን ማግኘት አይቀርም። በቃ አሁን እኔ ክፍል እንግባ አይደል? አይ እኔ ክፍል ይሻላል። ይሻላል? አዎ። እሺ አይዞሽ። ግን ደህና ነሽ አይደል? ደህና ነኝ፣ ችግር የለም። እሺ በቃ ዊልቸር ላይ ልሆንና እንሄዳለን። ማትረባ ስለተከላከልክልኝ ግን በጣም አመሰግናለሁ። ኧረ ምንም ችግር የለውም። ላደርግልሽ ከሚገባው በታች ነው እንደውም ካደረኩልሽ። ኧረ አይደለም፣ አንተ ባትከላከልልኝ ኖሮ ሚራ ምን ልታደርገኝ እንደምትችል ራሱ መገመት አይቻልም። ቆይ በዚሁማ አልተዋትም። አንቺን ላንገላታችበት በደንብ ዋጋ አስከፍላታለሁ። ተዋት እባክህ፣ የሰጣት ጥፊ በቂዋ ነው። ታውቂያለሽ ሉሃና፣ ምን ያህል እንደማፈቅርሽ የገባኝ እጄ ሚራ ላይ ሳነሳ ነው። እውነት ታፈቅረኛለህ ሮቤል? ሉሃና፣ ፍቅሬን የምገልጽበት ቃል ራሱ የለኝም። በጣም ቆንጆ እኮ ነሽ ታውቂያለሽ አይደል? ተው እባክህ አታሳፍረኝ። ላሳፍርሽ ፈልጌ እንኳን አይደለም፣ ግን በቃ በህይወቴ እንዳንቺ አይነት ቆንጆ ሴት አይቼም ገጥሞኝም አያውቅም። ይሄ እንኳን ተጋኗል ሮቢ። የእውነት
በእውነት ከልቤ ነው ሉዋና፣ በጣም ቆንጆ ነሽ። አመሰግናለሁ የኔ ቆንጆ። ዛሬ አብረን እንደር? መቸኮል አልፈልግም። አልቸኮልንም እኮ ሁለታችንም በጣም ተፋቅረናል አይደል እንዴ? ስለዚህ ምንም ያስፈራ ነገር እኮ የለም። አዎ ግን ትንሽ እንኳን ረጋ ብንል ጥሩ ነው። ቆይ አታምኝም እንዴ ፍቅር? ምን ማለት ነው? አምናለሁ እንጂ ይሄ እኮ የእምነት ጉዳይ አይደለም እኮ። ታዲያ ምንድን ነው ችግሩ? ሉዋናዬ እባክሽ እሺ ብለሽኝ በፍቅር እንዋሃድ። እሺ ግን ደግሞ እዚህ አይሆንም። ባይሆን ከሰሞኑ አንድ ቦታ እናሳልፋለን። የኔ ቆንጆ ይሄ ገላሽ በጣም ናፍቆኝ። ሮቢ ተረጋጋ እንጂ ያንተው እኮ ነው። አልቻልኩም። በቃ እስቲ አስቢው፣ የደረሰ ፍሬን አይቶ ማን ለመብላት ዝም ይላል? ሮቢ መፋቀራችንን በዚህ መንገድ ብቻ የምትፈልገው ከሆነ ውስጤ ምቾት እያጣ ይሄዳል። አረ እንደሱማ ማለት ፈልጌ አይደለም። ያው በቃ በግልጽ ፍቅሬንና ጉጉቴን ልንገርሽ ብዬ ነው ሉዋናዬ። ፍቅራችንን እኮ እንዲሁ እንድናጣጣም እፈልጋለሁ፣ ግን ደግሞ ለሱ ጊዜ ያስፈልገኛል ሮቢ። ችግር የለውም የኔ ቆንጆ፣ ዋናው አንቺ አብረሽ መሆንሽ ብቻ ነው። እሺ ውሃ ጠጥቼ ልምጣ። እሺ ትሰማኛለህ? ለአንድና ለመጨረሻ ጊዜ አንድ ድል እሰጥሃለሁ። ለምኑ ሚራ? ለምኑ? ስለምን ነበር እያወራን የነበር ነው? አድናን እቺ ሉዋና የተባለች አስወጣልኝ ብያለሁ፣ አስወጣልኝ። እኔ ማድረግ እንደማልችል ነግሬሽ ነበር እኮ። ለምንድን ነው የማትችለው አድናን? እኔ እኮ ሚስት ነኝ፣ እያዘዝኩ ነው። አሁኑኑ አስወጣት። ቆይ እስኪ መጀመሪያ ተረጋጊ። ጭራሽ በዚህ ደረጃ ተናደሽ የመጣሽ ቆይ ምንድን ነው? እቺ ሉዋና ተብዬ እላይ ላይ ስትጨፍር ነው የተናደድኩት። ምን ተፈጠረ? እሷን እኔ ማስወጣት እንደማልችል እና መብት እንደሌለኝ አስረግጣ ነገረችኝ። ምን ብለሻል ነው አንቺ? እኔ ምንስ ብላት አድናን፣ ይሄ ቤት እኮ የኔም ጭምር ነው አይደለም እንዴ? አዎ ሚራ፣ ግን ያለሽበት ሁኔታ ለአንቺ ለጽንሱም ጥሩ አይደለም። ትሰማለህ? ለእኔና ለልጅ የምታስብ ከሆነ አሁኑን ያልኩህን አድርግ። እባክሽ ሚራ እባክሽ። አሁን ምንም አትበል። ታስወጣታለህ ወይስ አታስወጣት? ሚራ መልስልኝ። እህቴ ሳራ የሆነ ነገር ሆናለች። ወንድሜ መጣ እንዴ? ግባ። እንዴ ሮቤል፣ አንተ ደግሞ እዚህ ምን ትሰራለህ? እንዴ ወንድሜ፣ ምን አይነት ጥያቄ ነው? ያለውን ነገር እንዳለ ነግሬህ። ጥሩ። ሉዋናን ፈልገህ ነው እንዴ ወንድሜ? ነበረ ግን በቃ ልሂድ። ለምን ነበር የፈለካት? ከፈለክ እኮ እኔ ልነግርልህ እችላለሁ። አይ ግድ የለም፣ ለራሷ ነው መንገር ያለብኝ። ትመጣለች እኮ
ውሃ ልጠጣ ነው የሄደችው። ሮቤል እንደው አንድ ነገር ቅር ካላለ ልንገርህ። ምን? ንገረኝ። እንደምትረዳኝ አስባለሁ። ሉና የግድ ከዚህ መሄድ አለባት። ለምን? ለምን ለሚለው ጥያቄ እኔም ልሰጥ የምችለው አንዳች በቂ ምላሽ የለኝም። ግን በቃ ሉና የግድ ከዚህ መሄድ አለባት። ቆይ ለምን ወንድሜ? መፋቀራችን ስህተት ነው ወይስ አንተ ስለምታፈቅራት ነው? በፍጹም አይደለም። መፋቀራችሁ እኮ ስህተት ሆኖ አይደለም። እና ታዲያ ምንድን ነው? ያው ሚራ ሮቤል ደስ አላላትም። በቃ ሚራ ብቻ። በዛ ላይ ደግሞ ሚራ እርጉዝ ነች እንደምታውቀው። እርጉዝ አይደለችም። ምን ማለት ነው? ሚራ እርጉዝ አይደለችም። በቃ ሮቤል ተው እንጂ። ስለምትናገረው ነገር እያንዳንዱ መጀመሪያ ማወቅ አለብን እንጂ። አድናን አይደለችም። ከፈለግ በፈለግከው ነገር አረጋግጥ። ማስመርመር ካለብን ማስመርምራል። ቆይ አንተ ይሄን በምን አወቅ? ወንድሜ እኔ ያወኩበት ነገር አሁን ምንም ትርጉም የለውም። ሳራ ነዲ ምንድን ነው የሆንሽው? ተው ይሄን ማመን አልችልም በፈጠረ። ይኸውልህ እውነታው ግን እሷ አሁን እርጉዝ አለመሆኗ ብቻ ነው። አለቀ። ሮቤል ከዚህ በላይ ምንም እንድትለኝ አልፈልግም። አውቃለሁ ወንድሜ፣ እውነታውን መቀበል እንደሚከብድ እኮ ይገባኛል። ግን ምንም ማድረግ አልችልም። በቃ አይቻልም። ሮቤል ከዚህ በላይ ምንም እንዳትለኝ ወንድሜ። አዎ እየዋሸች ነው እኮ። ለምን? የሆስፒታል ወረቀት የታለ? የምን ወረቀት ነው ደግሞ? የእርግዝና ምርመራ ወረቀት። እንዴ የምን ወረቀት ነው የምትለኝ? ቆይ ማታ ተነጋገርን አይደል እንዴ? አሁን ግን ፈልጓል ወረቀቱን። ቶሎ በይ። አልገባኝም። ቆይ የሆንከውን ነገር ማወቅ እችላለሁ? የት ሄደሽ ነው? በጣም ቆየሽ እኮ። ውሃ ልጠጣ እኮ ገብቼ ነው። ቆዩ አይደለ? በጣም እንዴ ደግሞ ምን ሆነሽ ነው? አይንሽ የቀላው አልቅሰሻል እንዴ? አረ አላለቀስኩም። ብታይ ትን ብሎ ይሞቸኝ ነበር። ወይ እኔ እንዴ ምን ሆነሃል? እኔ ቆንጆ በጣም ናፍቀሽ ነበር። ሮቤል እንዴ አድናን እኮ ቤት አለ። እየጠበቅኩሽ ነው። ወረቀቱን ብቻ ስጪኝ። አሁን የለም እዚህ። ሚራ የት ነው? ቶሎ ስጪኝ። አድናን እንዴ ቆይ ለምንድን ነው እየጮክ የምታወራኝ? እኔ እየገባኝ አይደለም። ሰምኛለሽ? እንዲያውም እኔ ስለሆንኩ ነው እንደዚህ ተረጋግቼ እያወራሁሽ ያሉት። ሚራ እንዴ ቆይ ለምን የተፈጠረውን ነገር አትነግረኝም? ከምትጮህብኝ። ይኸውልሽ ቁጭ ብለሽ ከምትከራከርኝ ወረቀቱን ብታመጪው መልካም ነው። ይኸውልህ የምፈልገው ነገር ካለ ጠይቀኝ፣ እኔ ሁሉንም ነገር እነግርሃለሁ። እኔ ማውራት የፈለግኩት ደግሞ ከአንቺ ጋር ሳይሆን ከወረቀቱ ጋር ነዋ። አድናን እርጉዝ ነኝ አልኩህ እኮ። ቆይ ከኔና ከወረቀቱ ማንን ነው የምታምነው? እሺ ወረቀቱን ቶሎ አምጪውን። ከዚህ በላይ እንዳትዋሺ። እኔ አልዋሻውም። ግን ደግሞ ቆይ ማን ነው እርጉዝ አይደለችም ብሎ ነገረ? ሮቤል ነግሮኛል እውነቱን። ምን ሮቤል ያልከው? እና ደህና ነኝ ኑራ፣ ምን ችግር አለው? እሱ እኮ ስለኔና አንቺ ፍቅር ያውቃል። አውቃለሁ እኮ ሮቤል ያውቃል። ግን ደግሞ እኔ በዚህ መንገድ ውስጥ መታየት ምቾት አይሰጠኝም። ችግር አለው? አንቺ እኮ ፍቅረኛ ነሽ አይደል እንዴ? አውቃለሁ። ግን ደግሞ ይሄ ክብር አይደለም ለኔ። ዮሐና ቆይ ወግ አጥባቂ ነሽ እንዴ? ሮቤል በቃ እኔ ልሂድ፣ እረፍት ላድርግ። እሺ ዮሐና ቁጭ በይ ትንሽ፣ ጠረንሽ ደስ ይለኛል። ትንሽ
እኔም እኮ ካንተ ጋር ስሆን ደስ ይለኛል። ሉሃና እና ግን መቼ ነው ሁለታችን ብቻ ሆነን አብረን የምናሳልፈው? ነገርኩህ አይደል እንዴ ሮቤል? አዎ ግን አልቻልኩም። አሁን እንኳን ውሃ ለማምጣት ስትወጪ እንዴት እንደናፈቅሽኝ አልገባሽም? እሺ ሰሞኑን አብረን ነን። የምርሽን ነው ሉሃና? አዎ ሮቤል፣ አሁን ግን ልቀቀኝ። እሺ ቶሎ በይ። እኔ ግን አልቻልኩም። ፍቅር እኮ ደስ የሚለው እንደዚህ ሲናፈቅና ሲያስጠብቅ ነው። አዎ ግን እኮ ያንቺን በዛ እኔ ከምችለው በላይ ሆኖብኛል። ደስ ሲል በፍቅረኛ እኮ እንደዚህ መባል ለሴት ልጅ የሚሰጠው ስሜት በጣም የተለየ ነው። እኔም እኮ አፈቅርሻለሁ ሉሃና፣ ታውቂያለሽ አይደል? አውቃለሁ። እኔም እንደዛው። እህቴን የት ነው ያደረካት ሮቤል? ብቻ ግን እህቴን አንድ ነገር አድርጋት ከሆነ እመነኝ ሮቤል፣ በእኔ እጅ ነው የምትሞተው። አዎ ሮቤል፣ ምን ነው ዋሽቶኛል? ይሄ ውሻ እባክሽ፣ ስድቡ አስፈላጊ አይደለም። አሁን ይሄ ነገር እውነት ነው አይደለም? ቆይ እንዴት እውነት ይሆናል ብለህ ታስባለህ አድናን? አንተ ቆይ እሱ በሚለው ብቻ ነው የምትመራው? ወንድሜ እኮ ነው እንድንወልድ ይፈልጋል። እንደዚህ አይነት ውሸት ምን አስዋሸው? ትሰማለህ? ለአንተ ሊገባ አይችልም። ምን አልሽ? እሱን ተው። እሱ እንደዚህ የሚያደርገው ለምን ሉሃናን ተዋልሽም ብሎ ነው። በቃ ሉሃናን ተዋት አትሆንህም አልኩት። በሱ ልህ ይሄው እንዳልተፈጠረ ነገር ተፈጠረ እያለ ያወራል። የምትይ ነገር ምንም ማሳመኝ አይደለም። ሴትዮ ሮቤል እኮ ሕፃን ልጅ አይደለም። ፍቅር ደግሞ እንደምታውቀው ሕፃን ያደርጋል። ልጁ ደግሞ ከልጅቷ ፍቅር ይዞታል። ለዛ ነው እንደ ሕፃን እየሆነ ያለው። ሚራ፣ የሚቀለድበትና የማይቀለድበት ነገር አለ። እሺ በማይቀለድበት ነገር የቀለድኩት እኔ ሳልሆን ሮቤል ነው። ላምንሽ አልችልማ። እንዴ አድናን፣ እኔ እናንተ መተማመን አቆመን ማለት ነው እንዴ? ቆይ እንዴት ነው ሳላረግዝ አርግዣለሁ የምልህ? አልገባኝም። እርግዝና እኮ የሚደበቅ ነገር አይደለም። ሚራ፣ ለምን ረቆ የምታረሳሽኝ? አሁን ወረቀቱን አምጪልኝ። አድናን፣ እኔ በጣም አዝናለሁ። እንዴ የኔ እናንተ ባልና ሚስትነት መተማመን ቀረና እኔ እናንተ የምንተማመነው በወረቀት ነው ማለት ነው? አዎ ሚራ፣ አሁን በምንም ልመለስልሽ አልችልም። ስለዚህ ወረቀቱን እንድታመጩ እፈልጋለሁ። እኔ በምንም ምክንያት የተጠራጠርኩ መኖር አልፈልግም። አድናን፣ እኔ ወረቀቱን አመጣለሁ። ከዛም በኋላ ግን ተሳስተ ሜራ ሚስቴ ብላ አጠገቤ እንዳትደርስ። በቃ እኔ ልግባ። ቆይ ግን ከሳራ ጋር ትግባቡ ነበር እንዴ? አዎ እንግባባ ነበር። እስቲ ስለ እሷ ትንሽ ነገር ንገረኝ። በቃ ደክሞኛል ልግባ ብለሻል ነበር፣ ግቢ። ሮቢ ጥያቄን እኮ ግን በደንብ አልመለስክልኝም። ሉሃና ልትገቢ ስለነበርኩ ነው። በቃ ሌላ ጊዜ በሰፊው አስረዳሻለሁ። እሺ ትንሽ ነገር በለኝ አሁን እባክህ። ወይ ምን ያደርግልሻለሁ? ለሳራ ያለኝን ስሜት እኮ ነግሬሃለሁ አይደለ? ያለችበትን አውቄ ልበቀላት እፈልጋለሁ። ይኸውልሽ የትሽን ክፋት በደንብ አውቃለሁ። በቃ ሌላውን ነገር ግን ሌላ ጊዜ። እሺ አሁን ሁለታችንም እንግባለን። ስለዚህ የምታውቀውን ነገር በሙሉ ንገረኝ በእናትህ ሮቢ። ወይ እሺ በይኛ የኔ ቆንጆ። ትንሽ ነገር ብቻ እኮ ነው። ቢያንስ እንኳን ለመጨረሻ ጊዜ ስትያት እንዴት ነበረች? ወድሻለሁ። ደግሞ በጣም ድክም ብሎኛል። ልግባ። እሺ ጥያቄን አታረሳሳኝ የኔ ፍቅር። ይቅርታ አድርግልኝ ሚራ፣ ግዴታ ማየት አለብኝ። እሺ ችግር የለም አመጣለሁ። ጥሩ በቃ ስወጣ እናወራለን። እሺ ልለምን ሮቢ መልስልኝ። እኔ እነግርሻለሁ። ምንድን ነው መልሽልኝ። ጥሩ ስለ ሳራ ነው ማወቅ የፈለግሽው? አዎ ስለ ሳራ። እሺ እንግዲያውስ ልንገርሻ። ዝም በል አንተ፣ አታቋርጠኝ። እኔ መልስላታለሁ። የጠየቅሽውን ሳትሰሚ ምንድን ነው የምመልሽላት ሚራ? ጥያቄዋን ሰምቼዋለሁ። ንገሪኛ። ዝም በይ ሚራ። አልልም፣ እነግራታለሁ። ሚራ ንገሪኝ እያልኩሽ ነው። አያስፈልግም ሚራ፣ ዝም በይ አልኩሽ። እሺ ምነው ሮቢ፣ የምታውቀውን ነገር እንዳለ ትንገረኝ እንጂ ምን ችግር አለው? አይሆንም ሚራ፣ ዝም በይ ብዬሻለሁ። ዝም አልልም፣ እውነቱን እነግራታለሁ።